ፍትሃዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ተደርጎ የተወሰደውን የአሰብ ወደብ ለማግኘት ሚኒስቴር መስሪያ ቤቱ ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅሞ ምን ያክል ታግሏል? በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት፣ እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው። ከዚሁ የባህር በር ማግኘት ጋር በተገናኘ በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሌላንዱ ፕሬዚዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። በስምምነቱም ለ50 ዓመታት ያክል ገልፍ ኦፍ ኤደን ላይ የ20 ኪሎ ሜትር ለባህር ጦር የሚያገለግል ወደብ ሶማሌላንድ ልሰጥ፣ ኢትዮጵያ በምትኩ ለሶማሌላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ። በሌላ በኩል ከሶማሌላንድ ጋር ባደረግነው ስምምነት የተቆጣችው ሶማሊያ ጋር ጠቅላይ ሚኒስትር አብይ አህመድ እና ሐሰን ሼህ መሐመድ በተገኙበት እንዲሁም የቱርኩ ፕሬዝዳንት ታይብ ኤርዶሃን አደራዳሪነት ኢትዮጵያ የባህር ወደብ እንድትጠቀም በምትኩ ኢትዮጵያ የሶማሌላንድን የግዛት ሉዓላዊነት ልታከብር እንደተስማሙ በዲሴምበር 11 2024 ተገልጾ ነበር። በ4 ወራት ጊዜ ውስጥም ማለትም እስከ ፌብራሪ 2025 ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። የደህንነታችን ዋና ስጋት የሆነችው ግብፅ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27 25 ግብፅ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ኢሳያስ አፈወርቂ ካይሮ በሄዱበት ወቅት ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ሌላው የሀገራችን ዳር ድንበርም ሆነ የሀገራችን ዳር ድንበር በጎረቤት ሀገሮች የመደፈር አደጋ እየገጠመው እንደሆነ እርሶም የገለጡበት መድረክ አለ። በአዲስ አበባ ዩኒቨርሲቲ በተገኙበት ወቅት በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለን እና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ሕጎችንና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? የሀገራችንን ዳር ድንበርም ሆነ የወደብ ባለቤት የመሆን ድላችንን ለማስፋት የውስጥ ሰላማችንን ማረጋገጥ በጣም ጉልህ ሚና ይጫወታል። ከዚህ አኳያስ ሚኒስቴር መስሪያ ቤታችሁ በካቢኔ ስብሰባችሁ ይህን ጉዳይ ምን ያህል እየመከረ ነው? የውስጥ አንድነታችን ማስጠበቁ እነዚህ ሁለት ትላልቅ አጀንዳዎችን ለማስፈጸም ጠቃሚ እንደሆነ አመሰግናለሁ። ከጎረቤት ሀገራት ጋር ያለን ግንኙነት በቀጠናው ያለን የዲፕሎማሲ ቁመና ምን ይመስላል ለሚለው ጠቅለል ባለ መልኩ ከጎረቤቶቻችን ጋር ያለን ግንኙነት መልካም የሚባል፣ ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው። በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነው። ይህ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች፣ በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ ከኛ ጋር ብቻ ሳይሆን እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ከግጭቶቹ በተጨማሪ ደግሞ ጥላ የሚያጠላው ሌላ ጉዳይ ምንድን ነው? ቀጠናችን ከጊዜ ወደ ጊዜ የብዙ ሀያላን ሀገራት ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉም አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም
ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት ቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። እኔ ከጎረቤቶቻችን ጋር ያለንን ግንኙነት ምን ይመስላል የሚለውን ለማየት የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እኛ በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራነው ጎረቤቶቻችንን፣ ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ እና እኛ ወደዚህ እውነት እንዲታደሙ ስንጠራቸው ፋይዳው ከአንድ ኩነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸው አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራቱ እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፏል። ስለዚህ በአጠቃላይ ግንኙነቱ በጎ የሚባል ነው። ግንኙነቱን የምንመራው አንደኛ የኢትዮጵያን ብሔራዊ ጥቅም ማዕከል ባረገ ሁኔታ፣ በማስከተል ደግሞ ከሌሎች የዓለማችን ክፍሎች ይልቅ ጎረቤቶቻችንን በማስቀደም የምንመራው ግንኙነት ነው። ከዚህ አኳያ አልፎ አልፎ የሚያጋጥሙ ነገሮች ቢኖሩም በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤቶቻችን ጋር መልካም የሆነውን ጉርብትናችንን አጠናክረን እንቀጥላለን ብዬ ይህንን ለመግለጽ እፈልጋለሁ። ከዚሁ ጋር ተያይዞ አንዳንድ ጎረቤቶችን በማንሳት ከወደብም ጋር በተገናኘ የተነሱ ጥያቄዎች አሉ። እንግዲህ የወደብ እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረዥም ጊዜ ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረዥም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት ነው። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረዥም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርብናል። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የስራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የስራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድን ነው፣ የኢትዮጵያ ፍላጎት ምንድን ነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድን ነው፣ ግባችን ምንድን ነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ
ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለን እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት ፈልጋለሁ። እንግዲህ በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድነው? የኛ ሐሳቤ ምንድነው? ነገሩ እንዴት መታየት አለበት የሚለውን ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ነገር ግን የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚሻገር ጉዳይ ነው። ስለዚህ እንዲህ ያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል።